አንቺም እየመጣሽ በጥፊ ይሄም እየመጣ በቡጢ እዚህ ቤት በጉልበት ነው እንደሚያስቡት እንደተማረ ሰው አስቡ እንጂ ኤላቶ ልጁ ምንም ጤነኛ አይደለም። እዚህ ቤት ምን እንዳስጠላኝ ታውቃላችሁ? ሁሌ ረትር ሁሌ ጭቅጭቅ። አይ ምን ደህቴ በጠፋ ቀናቸው ነበር እነሱ ጋር አይደለችም። አልተጸዳም፣ ምግብ አልተሰራም። ዳያም ተነሽ ወደ ስራ። እናንተ ሴቶች አይደላችሁ ገብታችሁ አሰሩ። ታውቃ ስራ ልስራ። እኔ እንዴት ትጠረጥሪኛለሽ? ከአንቺ እኩል አይደል እንደ መጥፋቷን የሰማሁት የመሰለኝን የነገርኩ። ምን ያናድዳል? ንጹህ ነኝ፣ ምንም አላደረኩም። አብሽን ናኦል ያደረኩት ነው ይመስላችሁ? እስካላደረግከው ድረስ አንተ ምን ቸገረ? አንተ እጅ እንዳለበት ፍቅር እስካሁን ስታስመስይ ነበር። ዴቭ ቆይ ምን ተፈጠረ? ልቀቃት እንጂ ዴቭ ልቀቀኝ። እንድለቅሽ ትፈልጊያለሽ? ስለዚህ ቶሎ ትነግሪኛለሽ ማለት ነው። ምንድን ነው የምነግርህ? እህቴ ናት። እህቴን እናደርግሻት አንቺ ክፉ። በእህቱ መጥፋት የተጨነቀው ዴቭ እቤት እየቀወጠው ይገኛል። ፍቅርን እንቅ አድርጓት የት ነው ያደረግሻት እህቴን አምጭም ሲል እሷን አንቋታል። ደመቀና ንጉሱ እውነቱን አፈረጡት። እሷ ናት የምትሆነው፣ እኛ እሷን አሳልፈን አንሰጥም ብለን ነው እንጂ ልባችን የሚነግረን ፍቅር እንደሆነች ነው ብሎ ለዴቭ ሲነግረው ዴቭ ወደ ቤት ሄዶ ፍቅርን እንቅ አደረጋት። ልቀቀኝ እባክህ እንዳትገለኝም ስትል እህቴን አምጪ የት ነው ያደረግሻትም በማለት ለሷ ነገረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 47 ቀጣዩ ክፍል እንግዲህ እንደተሰበሰቡ ናኦል ወደዛ ቤት እየገባና ማንን ልታስቀኑ ነው የተሰበሰባችሁትም በማለት ይነግራቸዋል። አይ አንተን ቤት እንደዚህ ካስደሰተህ እንሰበሰባለንም ስትል የባርኮቴ ሚስት መልሳለታለች። ናኦል ለኤላ የጠየቀው ሊዲያ አልመጣችም ወይም ሲል ነግሮታል። ሊዱ አልመጣችም ብሎ ተናገረ። እንዴ አንተ ጋ ነው ብላ እኮ ነው የመጣችው ሲል ይመልሳል። በቃ እሱ ካላየ ደመቀ እና ንጉሱ አግቷት ይሆናል የመልሷታልም ስትል መልሳለች። ፍቅር የማን እህት እንደሆነች አላወቁማ በማለት ዝቶ ወደ እነሱ ጋር ሄዶ ደመቀንና ንጉሱን እንቅ አድርገው የት ነው ያደረጋችኋት እህቴን ተናገሩ በማለት ሁለቱም አንቀዋል። ኤላና እንዲሁም ደግሞ ዴቭ ናቸው። እነሱ እኛ ምንም የምናውቀው ጉዳይ የለም፣ ስልኳን ከወሰድን በኋላ አይተናትም አናውቅም ሲሉ መልሰዋል። አደይም እውነት የእናንተ እጅ ካለበት ይቅር አልላችሁም ስትል መልሳላችኋል። እኛ ለራሳችን ስንት ችግር አለብን፣ እየመጣችሁ እንደዚህ አታድርጉንም ሲል ደመቀ መልሶለታል። ወደ ቤታቸው ለመመለስ ወሰኑ። አደይ የምናግዛችሁ ነገር ካለ አለንም ሲል ንጉሱ ነግሯል። ወደ ቤታቸው እየሄዱ ምን ይሻላል ታዲያ በማለት ዴቭ ለኤላ ይመልስለታል። እንግዲህ ከፖሊሶቹ ፍለጋ በኋላ ወይንም ያለውን ነገር እነሱ አጣርተው እንደሚነግሯቸው ይህን ይመልስለታል ማለት ነው። ወደ ፈጣሪ መጸለይ ነው፣ ምንም አትሆንም ትመጣለችም ስትል አደይ ለዴቭ መልሳለታለች። እቤት ፍቅር ደግሞ ናኦልን ለብቻ የማናገርህ ነገር አለኝ ብላ የነገረችው ነገር በሊዲያ መታገት ውስጥ ያንተ እጅ አለበትም ወይ ብላ ስትጠይቀው እንዴት እኔን ትጠረጥርኛለሽ? እኔ ግን የምጠረጥረው አንቺን ነው ብሎ ለፍቅር ይነግራታል። እኔ እሷን የማግታት ምን ትሰራልኛለች ብዬ ነው ስትል ትነግረዋለች። ክላሷ እንደተቀመጠች የባርኮቴ ሚስት ወደዛ ክላስ ስትገባና ምን ልትሰሪ መጣሽ ብላ ትነግራታለች። ሁለቱ እያወሩ እኔማ ስለ ሊዱ የምትሰሙት ወይንም የሰማችሁት ነገር ካለ እንድትነግሩኝ ብዬ ነው በማለት ስትናገር እውነት አንቺ ለሊዲያ አስበሽላት ነው ብላ ፍቅር ስትመልስላት አዎ አንቺን ወስደው ምን አለሷን ቢለቁልኝም ስትል መልሳላታለች። እንዲሁም ተናዳ አንቺ እንጭጭ ልጅ ነሽም ብላ ጥላት ከክላሷ ትወጣለች። ናኦል ሊነሳ ሊሄድ ሲል ወዴት ልትሄድ ነው ብላ ስትየው ምን ነው ተነሳሁኝ እንዴ ብሎ እሱም እዛ ከሷ ጋር ተቀምጧል።
ዴቭ በጣም ተናዶ እሷ በነበረችበት ጊዜ እንዲሁም እየዘፈነችለት ሊሄድ ነው ወደ ቤታችንም እንሄድ እያለች የነበረውን ጊዜ እያስታወሰ ነው። ምን ሆናብኝ ይሆን እህቴ ምንስ ገጥሟት ይሆን እያለ ክላሱ እየተብሰለሰለ ፍቅር ተንኮለኛ ወደዛ ክላስ ትገባለች። ስለ እህቱ አሁንም እሱ ያስረዳታል። ከክላስ ውጭልኝ በቃ ከዚህ በላይ ብዙ ማውራትም አልፈልግም ብሎ እያላት አደይ ወደዛ ክላስ ትገባለች። አደይ ስትገባ እኛ እንውጣ ብላ ስትላት አደይ ነይ ተቀመጪ በማለት ሲላት ውጡ ብለህን የለም ወይ በማለት እሷ ተመልስለታለች። አደይ እዛ አጠገቡ ትቀመጥና ስለ እህቱ መጥፋት አሁንም ያነሳባታል። እሷ ከማንም ሰው ጋር ጸብ የላትም ትመለሳለች፣ አይዞ ተረጋጋ እያለች ዴቭን እያበረታታችው ነበር። እንደምትሰድብሽና እንዲሁም እንደምትረብሽሽ አውቃለሁም ግን በቃ እሷ እንዲህ አይነት ቂመኛ ሰውም አይደለችም ብሎ ይነግራታል። በፍቅር ግፊትም ስለሆነ እኔ ቂም አልይዝባትም ስትል ለዴቭ ነግሯለች። አዎ ቂም እንዳትይዝባት ብሎ እሱ ይነግራታል። የባርኮት ሚስት ትገባና በችጋር ልትገሊን ነው ወይ? ቤቱም አልተጸዳም ምግብም አልተሰራም ተነሺ በማለት ለሷ ስትላት እናንተ ሴቶች አይደላችሁም ወይ ሰርት አትሰሩም ወይ በማለት በጣም ይናደዳል። እሷም የምትነሳና ለመስራት ትሄዳለች። አደይ ፍቅር ተንኮለኛ እዚጋ አሁንም እየተነጋገረች ነው። ከማን ጋር? ከናኦል ጋር ያንተ እጅ አለበት ብላ ስትጠይቀው በጭራሽ በማለት ይነግራታል። የባርኮት ሚስት ክላስ እንደሆነች እሱም ሀይ እኬኳ በማለት ወደዛ ክላስ ገብቶ እሷ ግን ጠይቀዋለች። የጠየቀችው ጥያቄ የት ነው ያደረካት? ወስደህስ ምንድን ነው የምታደርጋትም ስትል ከኋላ አይችሃለው በአንተነህ ያገትካት ብላ ተጠይቀዋለች። አዎ እኔ ነኝ ያገትኳት ምን ታመጫለሽ ብሎ እውነቱን እየነግራታል። እንስማማ በማለት እሷን በምትፈልገው እሱን በሚፈልገው እየስማማሉ። ግን አላማህ ምንድነው? እዚህ ቤት ለምንድነው እየመጣኸው? ስትል ጠይቀዋለች። በመጨረሻም ላይ ፍቅር ለምንድነው ያመጣችህም ስትል ስትመልስለት ፍቅርንም አለቃትም በማለት ለሷ ይመልስላታል። እንግዲህ መጀመሪያ መውሰድ ያለብህ ለምለምን ነው፣ በዚህ እንስማማ ብላ ተነግሯለች። እንደዛ መሆን የለበትም የዚችኛዋ ነገር በደንብ ይጣራና ይረጋጋ በማለት ስለ ሊዲያ ነገር ያነሳባታል። እሷ እዚህ ጋር በጣም እፈርታለች። ቆይማ እየወሰድካቸው ምንድን ነው ግን የምታደርጋቸው ብላ ተጠይቀዋለች። ለምን ትገላቸዋለህ ወይም ብላ ነግረዋለች። በጣም እፈርታለች። ከክላሱ እንደተቀመጠ በጣም ይናደድና አጠገቡ መታ ቁጭ ስትልበት የት ልትሄድ ነው ብላ ስትጠይቀው በቃ መፈለግ አለብኝ እኔ እዚህ ቤት ስቀመጥ ይጨንቀኛል ብሎ ይላታል። ያቺ ችጋራም ሚስትህ በችጋር ልትገለን ነው ምግብም አልሰራችም ብላ ለዴቭ ትነግረዋለች። በጣም ምንም የመለሰላት መልስ የለም። እሱ እህቱን ለመፈለግ ይሄዳል። ደረጅ ላይ ቁጭ እንዳለ በጣም ተጨንቆ ይሄኛው ያገታት ልጅ አጠገቡ ይቆምና ምን ላግዝህ ዴቭ ትመጣለች አይዞህ እያለ እየነግረዋል። እሱ ግን ያገተው እሱ ነው ልሄድ ነው ይሏል። ወዴት ነው የምትሄደው ብሎ ሲመልስ በቃ ልፈልጋት ብሎ እየነግሯል። በቃ አይዞህ ባለው ነገር እኔም ከጎንህ ነኝ በማለት የማለሰለታል። ዴቭ ፍለጋ እየወጣል። ኤላና ለምለም ወደ ቤታቸው እየተመለሱ ደመቀና ንጉሱም መንገድ ላይ ቁጭ ብለው ነበር። አያቸው እንዴት ነው የሚያምሩት መጡ በማለት ይናገራል። እንግዲህ አሁንስ ምን አዲስ ነገር አለ ብለው ሲጠይቁ ምንም አዲስ ነገር የለም፣ ልባችን ግን የሚነግረን ፍቅር እንዳገተቻት ነው ብለው ለሁለቱ ሲመልሱላቸው ዴቭ ይመጣል። ዴቭም ምን አዲስ ነገር አለ ብሎ ሲጠይቅ ምንም አዲስ ነገር የለም ብለው ሲመልሱለት ደመቀ እዚህ ጋር እኔ እውነቱን ልናገር አሳልፌ አልሰጥም ብዬ ነው እንጂ ልቤ የሚነግረኝ ፍቅር እንደሆነች ነው ብለው ለሱ ሲመልሱ እንዴት እስከ ዛሬ አላሰብኩትም ብሎ በጣም ተናዶ ወደ ፍቅር ጋር ይሄዳል። አረ እስቲ ቆይ እነሱ እኮ እርግጠኛ አይደሉም፣ ዝም ብለው የገመቱት ነገር ነው። ዴቭ ተረጋጋ ስትለው ጥሎ ወደ እሷ ጋር ይሄዳል። እውነቱን ይሄድና ይጋፈጥ በማለትም ደግሞ
ኤላ ለለምለም ይመልስላታል። ቀጥታ ወደ ቤት እንደገባ እሷን ንቅ አድርጓት የት ነው ያደረግሻት እህቴን አምጪም ሲል ፍቅርን ጠይቋታል። ደመቀና ንጉሱም እቤት ሄደው ፍቅርን ስለ ሊዲያ አንስተውባት እኔ እሷ ለምንድን ነው የማግታት? እኔ እንደታገቱ እሷ ፈልጋኛለች ወይ? የራሷ ጉዳይም ስትል ለሁለቱ መልሳለች። አደይ በር ስትከፍትላቸው አያት እስቲ የኔ አደይ ትህትናዋ በማለት ለደመቀ ሲመልስለት በዚህ ሰዓት ትህትና ተላለ ወይ? ይቺ ኮረሪማ የሆነች ልጅ በሩን ዘጋችብን በማለት በጣም ይናደዳል። እንግዲህ በመጨረሻ ላይ በጣም ተናዶ እሷን እንቅ አድርጓታል። እሷ ደግሞ እባክህ ልቀቀኝም ስትል ለዴቭ እነግረዋለን። እንግዲህ የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። በቀጣይ ክፍል ደግሞ የታገተችው ሊዲያ ወደ ቤቷ እንደምትመለስና ያገታት ልጅ ማን እንደሆነ እውነቱ ወጥቶ እንመ